ተመልሰናል። የተወደዳችሁና የተከበራችሁ አድማጮቻችን አራዳ ሸማችን እየተከታተላችሁ ትገኛላችሁ። ቁምላችሁ አበበ እንዲሁም ሰናይት በየነ ፕሮግራሙን እየመራን አብረናችሁ ቆይታ እናደርጋለን። የዛሬው ቀን ደግሞ ለየት ያለ ነው። አራዳ ሸማች የተጀመረበትን ሁለተኛ ዓመትን እያከበርን እንገኛለን። ቀድሞ በነበረው ስሙ የሸማች ድምጽ በሚል ነበር ቆሜ ከዛም ደግሞ አራዳ ሸማች በሚል እንግዲህ አሁንም ድረስ አብራችኋል አድማጮች። ለዚህም ታዲያ እንግዲህ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት መስራችና ዋና ዳይሬክተር እንዲሁም የአራዳ ሸማች ዋና አዘጋጅ አቶ ቁምላቸው አበበ መልእክት አላቸው ልበል ባክብሩ። መልካም እንግዲህ ኢትዮጵያ በአፍሪካ ከናይጄሪያ ቀጥሎ ከፍተኛ የህዝብ ቁጥር ያላት ሀገር መሆኗ ይታወቃል። አንዳንድ ይፋዊ ያልሆኑ መረጃዎች የህዝብ ቁጥሯን እስከ ወደ 135 ሚሊዮን ይተነበያሉ። ይህ ህዝብ በአንድም ሆነ በሌላ መልኩ ሸማች ወይንም ሻጭ ነው። ዜጎች በአንድ አጋጣሚ ሸማች ሆነው በሌላ ጊዜ ደግሞ ሻጭ ይሆናሉ። ሸማች ማለት ደግሞ ሸቀጦችን ወይም አገልግሎቶችን ለትርፍ ሳይሆን ለፍጆታ የሚሸምት የተፈጥሮ ሰው ነው። ይህ ሁላችንም ሸማቾች እንደሆንን ያሳያል። የሀገራችን ሸማች በተመጣጣኝ ዋጋ ጥራት ያለው ጤንነቱ፣ ደህንነቱ የተጠበቀ ሸቀጥ አገልግሎት አማርጦ አወዳድሮ የመሸመት መብት ቢኖረውም እውን ማድረግ ባለመቻሉ ለዘርፈ ብዙ ችግሮች ተዳርጎ ይገኛል። ለኑሮ ውድነት፣ ለጤና ጠንቅ ለሆኑ ሸቀጦችና ጥራት በጎደላቸው ሸቀጦች ጤና እየታወከ ይገኛል። ከሁሉም በላይ በሸማቹና በሻጩ መካከል ያለው ግንኙነት የተዛባና አድሏዊ መሆኑ በተለይ ሸማቹን ሁልጊዜ ተበዳይ ተገፊና ተጠቂ አድርጎታል። ይህን የተዛባ ግንኙነት ለማስተካከል ስለ ሸማቹ መብት ግድ የሚለው ድርጅት ያስፈልጋል። በመሆኑ ስለ ሸማቹ መብትና ጥቅም ግንዛቤ ለማስጨበጥ የፖሊሲ ሀሳብ ለማመንጨትና አማራጭ መፍትሄዎችን ለማመላከት የሚያግዝ ይህን ቦርድ መር ሀገር በቀል ድርጅት ማቋቋም አስፈልጓል። ስለሆነም የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት የተባለ ቦርድ መር የሀገር በቀል ድርጅት በአዋጅ ቁጥር 1113 ዝባር 2011 ዓ.ም መሰረት ግንቦት 2 ቀን 2013 ዓ.ም በመዝገብ ቁጥር 5594 በኢፌድሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ተመዝግቦ ህጋዊ ሰውነቱን አግኝቷል። የሸማች መብቶች በግብይት ስርዓቱ ፍትሃዊነትንና የንግድ ስነ ምግባርን ለማረጋገጥ ወሳኝ ሚና ስላላቸው የማስተዋወቅ ወይም የማስገንዘብ ስራዎች የበለጠ ሊጠናከሩ ይገባል። በኢትዮጵያ ልክ እንደ ሌሎቹ ሀገራት የሸማቾችን መብት ማስጠበቅ ጤናማ ኢኮኖሚን ለማስፋፋትና የዜጎችን ደህንነት ለማረጋገጥ ወሳኝ ነው። ነገር ግን በኢትዮጵያ ያለው የሸማቾች ጥበቃ ገጽታ ሸማቾችን ለማብቃትና የበለጠ ግልጽና ፍትሃዊ የግብይት ስርዓትን ለማጎልበት የተለያዩ ተግዳሮቶችን መሻገር የግድ ብሏል። የኢትዮጵያ ሸማቾች መብት ከሚገጥሟቸው ተግዳሮቶች አንዱ ደግሞ የግንዛቤ ማነስ ነው። አብዛኛዎቹ ሸማቾች ሲገበያዩ መብታቸውንና ኃላፊነታቸውን አያውቁም። ይህም ለብዝበዛና ለማጭበርበር ተጋላጭ አድርጓቸዋል ማለት ነው። ይህን ችግር ለመቅረፍ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር በመጀመሪያ የሸማቾች ድምጽ አሁን ደግሞ አራዳ ሸማች በሚል ርዕስ የግንዛቤ ማስጨበጫ ስርጭት ከጀመረ ነው ዛሬ ሁለተኛ ዓመቱን እያከበርን የምንገኘው። በዚህ ሁሉ ጊዜ ከጎናችን ላልተለየው ንስር ልዩ የአይን ክሊኒክ ማኔጅመንትና ሰራተኞች በተለይ የክሊኒኩን መስራችና ዋና ስራ አስፈጻሚ ዶክተር ደረጀ ንጉሴን የንግድና ቀጠናዊ ትስስር ሚኒስትርን በጥቅሉ ከነሙሉ ሰራተኞቻቸው ማለት እንችላለን አራዳ ኤፍኤም 95.1ን የድርጅታችን የቀድሞ የስራ አመራር ቦርድ ሰብሳቢን አቶ ኃይሉ አለሙንና አባላቱን ዶክተር አሻግሬ ዘውዱን አቶ መርዕድ ፍቅረ ዮሐንስን ጋዜጠኛ ዜና ታደሰና ጋዜጠኛ አብዱል ሰመድ መሐመድን በእናንተ በሸማቾች በተከበራችሁ አድማጮች ስም የከበረ ምስጋና ማቅረብ እንወዳለን። ፋና ወጊ የሆነውና በተለይ በሸማቾች መብት ጥቅምና ደህንነት ላይ የሚያተኩረው ዘውትር ሐሙስ ከ11 እስከ 12 ሰዓት አመሻሽ ድረስ እንዲሁም ቅዳሜ ረፋድ
ከ3 ሰዓት ጀምሮ እስከ 4 ሰዓት ወደ እናንተ ወደ ሸማቾች የሚደርሰው አራዳ ሸማች ዛሬ ጥር 7 ቀን 2018 ዓ.ም ሁለተኛ ዓመቱን ከአጋሮቹና ከባለድርሻዎቹ ጋር በአራዳ ኤፍኤም 95.1 ስቱዲዮ እያከበርን እንገኛለን። ባለፉት 2 ዓመታት 198 ፕሮግራሞችን ሞገዱን ሰንጥቆ ለአድማጮች ለሸማቾች ሲያደርስ ሰነባብቷል። እንደ ፕሮፌሰር ቆስጠንጢኖስ በርሀ ተስፋ፣ አቶ ሙሼ ሰሙ፣ ዶክተር አረጋ ሹመቴና አቶ መርድ ፍቅረ ዮሐንስ ያሉ የኢኮኖሚና የፋይናንስ ባለሙያዎችን በመጋበዝ ማብራሪያ እንዲሰጥባቸው የተደረጉ በርካታ ጉዳዮች አሉን። የምግብ ደህንነት ሳይንቲስቱ ሁሌም ሳይሰለች ቅዳሜን ጨምሮ በየሳምንቱ አዳዲስ መረጃዎችና ማብራሪያን የሚሰጠን ዶክተር አሻግሬ ዘውዱ ስለ ምግብ ደህንነት ለሸማቾች ሰፊ ማብራሪያን ሲሰጡን ቆይተዋል። እንደ መጋቢ ሐዲስ እሸቱና ፓስተር ቸሪ ያሉ የሃይማኖት አባቶችና ኡስታዝ አቡበከርን ጨምሮ እየጋበዝን ስለ ንግድና ስነ ምግባር ስለ ፈሪያ ፈጣሪ የንግዱን ማህበረሰብ እንዲያስተምሩ መድረክ የተፈጠረበት ቆይታ ጭምር ነው። ከዚህ በላይ መስራት እንድንችል የንግድና ቀጠናዊ ትስስር ሚኒስቴርን የግል